ዕለተ ማክሰኞ ጥር 5 ቀን 2018 ዓ.ም ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ የመረጃ ምንጮች የደረሱንን አሁናዊ ሰበር ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት ትንቅንቅ ዛሬም ተባብሶ ቀጥሏል። ከጎንደር አየር ማረፊያ በቅርብ ርቀት በፋኖ በተፈጸመ ከባድ ጥቃት በአገዛዙ ወታደራዊ ኃይል ላይ ከባድ ጉዳት መድረሱ ተረጋግጧል። በሌላ በኩል በአርበኛ ዘመነ ካሴ የትውልድ ቀዬ ሰሜን ሜጫ ወረዳ ፋኖ በፈጸመው መብረቃዊ ጥቃት ከ25 በላይ ወታደሮች መገደላቸው ሲሰማ፣ ሌላው እግሬ አውጭኝ ተበታትኗል ተብሏል። የፋኖ አንድነት ሊበሰር 11ኛው ሰዓት ላይ መድረሱን ተከትሎ የአገዛዙን አጀንዳ ያነገቡ ግለሰቦች ወደ አገዛዙ ካምፕ እየተመለሱና እጅ እየሰጡ ይገኛሉ። የብልጽግናው አገዛዝም እጅ ሰጡኝ የሚል የደስታ ከበሮ እየደለቀ ሲሆን፣ ፋኖ ግን ትግሉ ጠርቷል፣ ከዚህ በኋላ በአንድነት የምንፈጽመውን ጥቃት ለማየት ተዘጋጁ ብለዋል። ዝርዝር መረጃው ተዘጋጅቷል፣ ትሰሙታላችሁ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምሽቱን በሀገራቸው ቴሌቪዥን የቀረቡ ሲሆን ለብልጽግና ከባድ መርዶ ልከዋል። ኢሳያስ አፈወርቂ የብልጽግና ፓርቲ የጦርነት አዋጅና የሁለት ውሃዎች አጀንዳ የሚል ጥያቄ ቀርቦላቸው ነበር። ኢሳያስ በሰጡት ምላሽም በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም፣ የብልጽግና ፓርቲ በገዛ ሕዝቡ ላይ የጦርነት አጀንዳ እያራመደ ነው፣ የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ሕዝቦች ላይ ጦርነት እያካሄደ ነው ሲሉ መልሰዋል። ሌሎች ጉዳዮችንም አንስተው ማብራሪያ ሰጥተዋል፣ እንመለከተዋለን። እነ ክርስቲያን ታደለን ጨምሮ ሌሎች የፖለቲካ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከስር ሊፈቱ መሆኑ ተሰማ። ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችንና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች ሊፈቱ እንደሆነ የሚገልጹ መረጃዎችን ሲያሰራጩ ነበር። ጉዳዩን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽን ማረጋገጫ የሰጠበት መረጃ ወጥቷል። ትሰሙታላችሁ። በምዕራብ ወለጋ 11 የኢትዮ ቴሌኮም ሰራተኞች ታግተው ከፍተኛ የማስለቀቂያ ገንዘብ ተጠየቀባቸው። የኦነግ ሸኔ ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነግሯል። ባለፈው ሳምንት በተለያዩ ቀናት በታጣቂዎቹ የታገቱት ሰራተኞችን ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተሰምቷል። በዝርዝር ይዘነዋል። በዓለም አቀፍ መረጃችን ኢራን ለሳምንታት በዘለቀ ህዝባዊ ተቃውሞ እየታመሰች ነው። የጸጥታ ኃይሎች እየወሰዱት ባለው እርምጃ በመቶዎች መገደላቸው እየተነገረ ሲሆን ሺዎች ደግሞ ወደ እስር ተግዘዋል። ይህ የኢራን መንግስት ተቃውሞውን ለመቆጣጠር እየወሰደ ያለው እርምጃ አሜሪካ ጣልቃ እንድትገባ ሊያደርጋት እንደሚችል ፕሬዝደንት ትራምፕ እያስጠነቀቁ ነው። ለመሆኑ ኢራን የምትተማመንበት እስላማዊው አብዮታዊ ዘብ ማን ነው? ምንስ አቅም አለው? የሚለውን በዝርዝር መረጃችን እንቃኘዋለን። የተወደዳችሁ የቻናላችን ቤተሰቦች ከኛ ጋር ከቆያችሁ እነዚህን ያስተዋወቅናችሁንና ሌሎችንም መረጃዎች ይዘናል። በየቀኑና በየሰዓታቱ ልዩነት የምንለቃቸው አዳዲስ መረጃዎች እንዲደርሷችሁ ኢትዮስ ሚዲያን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ መረጃው። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። ከጎንደር አየር ማረፊያ በቅርብ ርቀት በተፈጸመ የፋኖ ከባድ ጥቃት በአገዛዙ ወታደራዊ ኃይል ላይ ከባድ ጉዳት መድረሱ ተሰምቷል። ከማክሰኝት ወደ ጠዳ እየተጓዙ በነበሩ የአገዛዙ ወታደሮች ላይ ነው ከጎንደር አየር ማረፊያ በቅርብ ርቀት ልዩ ስሙ ጨንጫዬ ተብሎ በሚጠራ አካባቢ ጥቃቱ የተፈጸመው። ጥቃቱን ተከትሎ ገሚሱ የአገዛዙ ኃይል ሲደመሰስ፣ ገሚሱ እግሬ አውጭኝ ተበታትኗል። በምዕራብ አማራ ቀጠና በአርበኛ ዘመነ ካሴ የትውልድ ቀዬ ደግሞ ታሪክ ተሰርቷል። መነሻቸውን ከቢኮሎ ከተማ አድርገው ሲንቀሳቀሱ በነበሩ ያገዛዙ ወታደሮች ላይ በተከፈተ ማጥቃት 25 ወታደሮች ሲገደሉ ከ40 በላይ የሚሆኑት ደግሞ መቁሰላቸው ታውቋል። ውጊያው የተደረገው ሰሜን ሜጫ ወረዳ ሐሙሲት በተባለ አካባቢ ነው የተባለ ሲሆን ፋኖ በጥቂት ኃይል ትልቅ ድል የተቀዳጀበትን ተጋድሎ በማድረግ ያገዛዙን አከርካሪ መስበሩን ለማረጋገጥ ተችሏል።
ተችሏል። የፋኖ አንድነት ሊበሰር 11ኛው ሰዓት ላይ የአገዛዙን አጀንዳ ያነገቡት ወደ አገዛዙ ካምፕ እየተመለሱ እጃቸውን እየሰጡ ነው። አርበኛ ዘመነ ካሴ እንዳለው ትግሉ እየገሰገሰ ጫንጮና ሱሉልታ ሲደርስ የሚከዳም ይኖራል። ሌላም ቅርብ ወራጆች እንደሚኖሩ ይጠበቃል። የአማራ ትግል በግለሰብ ተክለ ስብዕና ላይ የተገነባ ትግል ባለመሆኑ ግለሰብ በመምጣትና በመሄድ የሚለወጥ ነገር አይኖርም ተብሏል። በዕለታዊ ትንንሽ ድሎች የሚቦርቀው የብልጽግናው ደሴት ኗሪ ደስታውን በልኩ ቢያደርገው ይበጀዋል ብለዋል የፋኖ ኃይሎች። በስቅለት የሚቆየው ሐዘን ለ2 ቀናት ነው። በ3ኛው ቀን ትንሣኤ መምጣቱ አይቀርም። የአማራ ትንሣኤ የፋኖ አንድነት ነው። የዚያን ጊዜ የምትደቁትን ደረታችሁን ከወዲሁ ብታዘጋጁት ምን ይመስላችኋል ሲል ፋኖ ላገዛዙ ሰዎች መርዶ ልኮባቸዋል። በሀገራቸው ቴሌቪዥን ብቅ ያሉት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምሽቱን ለብልጽግና ሰዎች መርዶ ልከዋል። የኤርትራው ቴሌቪዥን ጋዜጠኛ ለፕሬዝዳንት ኢሳያስ አፈወርቂ በብልጽግና ፓርቲ የጦርነት አዋጅና የሁለቱ ውሃዎች አጀንዳ በሚል ጥያቄ አቀርቦላቸው ነበር። ኢሳያስ በሰጡት ምላሽ በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም በማለት ጀምረዋል። የብልጽግና ፓርቲ በገዛ ህዝቡ ላይ የጦርነት አጀንዳ እያራመደ ነው። የፕሪቶሪያ ስምምነት ቢኖርም በአማራ በትግራይና በኦሮሞ ህዝቦች ላይ ጦርነት እያካሄደ ነው፣ በእኛ ላይም ጦርነት አውጇል በማለት ገልጸዋል። ስለሰበሰባቸው ድሮኖችና መሳሪያዎች እየፎከረ ነው። እኛ ለጦርነት ፍላጎት የለንም፣ ነገር ግን ሀገራችንን እንዴት መከላከል እንዳለብን እናውቃለን። ራዕያችን መልካም ግንኙነትን ማጠናከር ነበር። ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይል በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም ሲሉ ተናግረዋል። የብልጽግና ፓርቲ አስተሳሰብ በ4 መገለጫዎች ሊገለጽ ይችላል ያሉት ኢሳያስ ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት ናቸው ብለዋል። በመሆኑም ትኩረታችንን ሰጥተን ለዚህ ቅዠታዊ አቋም ቦታ ልንሰጠው አይገባም፣ ትኩረታችን በሀገራዊ የልማት አጀንዳችን ላይ መሆን አለበት ሲሉ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ተናግረዋል። በምሽቱ ቃለ ምልልስ ፕሬዝዳንት ኢሳያስ ከትራምፕ አስተዳደር ጋር ስለሚኖረው ግንኙነትም ተጠይቀው ነበር። በምላሻቸውም የአንድ ወገን የዓለም ስርዓት መምጣት ከኤርትራ ነጻነት ጋር ተያይዞ የተከሰተ ነው እና ተከታታይ የአሜሪካ አስተዳደሮች የተከተሉት የተሳሳቱ ፖሊሲዎች በኤርትራ እንዲሁም በዓለም ላይ ጎጂ ውጤቶችን አስከትለዋል ብለዋል። በእኛ በኩል ከነጻነት በፊት ጭምር በህዝባችን ላይ የደረሱ በደሎች ቢኖሩም ከመጀመሪያው አንስቶ ይቅር በመባባልና በመርሳት መሪ ቃል ገንቢ ግንኙነት ለመፍጠር የፖሊሲ ጥረት አድርገናል። ነገር ግን ቅን ጥረታችን ተገቢውን ምላሽ አላገኘም ሲሉ ተናግረዋል። ቢሆንም የኤርትራ መንግስት ግንኙነት ለመፍጠር ተነሳሽነት ወስዶ በመጀመሪያው የስልጣን ዘመናቸው በሁለተኛው ዓመት መጀመሪያ ላይ ለፕሬዝዳንት ትራምፕ መልእክት ልኮ እንደነበር አስታውሰዋል። ከመስተዳድራቸው የተሰጠው የመጀመሪያው ምላሽ አዎንታዊ ነበር። እንዳለመታደል ሆኖ የመጀመሪያው ተነሳሽነት በሌሎች ጉዳዮች እንደተዋጠ በመነገሩ ሳይሳካ ቀረ በማለት አክለዋል። በኤርትራ ላይ በርካታና አግባብ ያልሆኑ ማዕቀቦችን በጣለው በባይደን አስተዳደር ወቅት የአሜሪካ ኤርትራ ግንኙነት እንደገና እንደተበላሸ ኢሳያስ በምሽቱ ቃለ ምልልሳቸው ገልጸውታል። ኤርትራ በፕሬዝዳንት ትራምፕ ሁለተኛ የስልጣን ዘመን ለገንቢ ግንኙነት በቅንነት ተነሳሽነት በመውሰድ በድጋሜ በጎ ፈቃዷን አሳይታለች ያሉት ኢሳያስ የሚያሳዝነው ግን ሂደቱ በተወሰኑ ተንታኞችና ሎቢስቶች የተደናቀፈ ይመስላል ብለዋል። ላብነት ያህልም የአሜሪካ ውጭ ጉዳይ መስሪያ ቤት በኤርትራ ስላለው ምቹ ያልሆነ የኢንቨስትመንት ሁኔታ ያወጣው የተሳሳተ ሪፖርት ነው በማለት ገልጸዋል። እነዚህ ያረጁ የአጋንንት ምስል የመፍጠርና የማስፈራራት ዘዴዎች ተገቢ ያልሆኑ ጥቅሞችን ለማግኘት የታለሙ ናቸው ያሉት ኢሳያስ፣ ሆኖም ይህ መጓተት በቀሩት የትራምፕ አስተዳደር ዓመታት ለገንቢ ግንኙነት ያለንን ጥረትና ቁርጠኝነት አይቀንሰውም ሲሉ አረጋግጠዋል። አቀራረባችን በቀጠናዊ ልኬቱም አጠቃላይ ነው። አካሄዳችን በሁለትዮሽ የኤርትራ አሜሪካ ግንኙነት ላይ ብቻ የተመሰረተ ሆኖ አያውቅም። ቀጠናዊ ሰላምና መረጋጋት ለልማት ቅድመ ሁኔታ ነው። ከአሜሪካና ከሌሎች አጋሮች ጋር የምንመሰርተው ግንኙነት በወሳኝ ቀጠናዊ ጉዳዮች ላይ የጋራ አመለካከትና አካሄድን ማዳበርን ማካተት አለበት በማለትም ኢሳያስ በምሽቱ ቃለ ምልልሳቸው አጽንኦት ሰጥተው ገልጸውታል።
በምዕራብ ወለጋ 11 የኢትዮ ቴሌኮም ሰራተኞች ታግተው ከፍተኛ የማስለቀቂያ ገንዘብ ተጠየቀባቸው። የኦሮሞ ነጻነት ሰራዊት ታጣቂዎች በኦሮሚያ ክልል ምዕራብ ወለጋ ዞን ውስጥ ስራ ላይ የነበሩ 11 የኢትዮ ቴሌኮም እና የዜድቲኢ ሰራተኞችን አግተው መውሰዳቸው ተነግሯል። ባለፈው ሳምንት በተለያዩ ቀናት በታጣቂዎቹ የታገቱትን ሰራተኞች ለመልቀቅ በሚሊዮኖች የሚቆጠር ገንዘብ መጠየቁም ተገልጿል። ታጣቂዎቹ የመጀመሪያውን እገታ የፈጸሙት ባለፈው ሳምንት አርብ ጥር 1 ቀን 2018 ዓ.ም ቂሊጡ ካራ በተባለ ወረዳ ውስጥ የሞባይል ኔትወርክ ማስፋፊያ ስራ እያከናወኑ በነበሩ የመንግስታዊው የቴሌኮም ተቋምና የቻይናው ኩባንያ ባልደረቦች ላይ ነው። በእገታው ከተያዙት ውስጥ 5ቱ የዜድቲኢ ባልደረቦች ሲሆኑ 2ቱ ደግሞ የኢትዮ ቴሌኮም ሰራተኞች መሆናቸው ታውቋል። 7ቱ ባለሙያዎች በአካባቢው በሚንቀሳቀሱ የኦሮሞ ነጻነት ሰራዊት ታጣቂዎች ተይዘው መወሰዳቸውን ለደህንነታቸው ሲሉ ስማቸው እንዳይጠቀስ የጠየቁ አንድ የኢትዮ ቴሌኮም ባለስልጣን አረጋግጠዋል። አርብ ረፋድ 4 ሰዓት ላይ በስራ ላይ ያሉ ነው የታገቱት። ሰራተኞቹ እቃዎቻቸውንና መኪናቸውን ትተው ተወስደዋል። የት እንደተወሰዱ ምንም መረጃ የለንም ሲሉ ተናግረዋል። ባለስልጣኑ ጨምረውም በቀጣዩ ቀን ቅዳሜ ጥር 2 2018 ዓ.ም ደግሞ ሌሎች 4 ሰራተኞች እዚያው ምዕራብ ወለጋ ቦጂ ዲርመጂ ወረዳ ውስጥ በታጣቂዎች መወሰዳቸውን ገልጸዋል። ከአጋቾቹ መካከል የተወሰኑት የተያዙትን 4 ሰዎች ለመልቀቅ በሚሊዮኖች የሚቆጠር ብር እንዲከፈላቸው ዜድቲኢን መጠየቃቸው ተነግሯል። በቅዳሜው እገታ በታጣቂዎቹ ከተያዙት 4 የቴሌኮም ኩባንያዎቹ ሰራተኞች መካከል 3ቱ የዜድቲኢ ሰራተኞች ሲሆኑ አንዱ የኢትዮ ቴሌኮም ሰራተኛ መሆኑ ታውቋል። በቂልጡ ካራ ወረዳ ያሉት ሁሉም ሰራተኞች ተይዘዋል። ያገቷቸው ታጣቂዎች በአካባቢው የሚንቀሳቀሱ የኦሮሞ ነጻነት ሰራዊት አባላት መሆናቸውን የደረሰን መረጃ ያመለክታል ሲሉ ባለስልጣኑ ተናግረዋል። ታጣቂዎቹ እገታውን የፈጸሙት ኢትዮ ቴሌኮም በአካባቢው ያለውን 5% እስከ 12% የሚደርስ የፎርጂ የቴሌኮም ሽፋን ወደ 82% በመቶ ለማሳደግ እየሰራ ባለበት ሰዓት እንደሆነ ባለስልጣኑ ገልጸዋል። ኢትዮ ቴሌኮም ከቻይናው ኩባንያ ጋር በመሆን በአካባቢው ያለውን የኔትወርክ ሽፋን ለማስፋት ከፍተኛ ገንዘብ መድቦ ባለፉት 2 ወራት ስራዎችን እያከናወነ ይገኛል። የኦሮሞ ነጻነት ሰራዊት ታጣቂዎች በመንግስት ባለስልጣናት በተቋማትና በንብረት ላይ በተለያዩ ጊዜያት ጥቃቶችን ከመፈጸማቸው በተጨማሪ እገታዎችን በመፈጸም ማስለቀቂያ ገንዘብ እንደሚጠይቁ በተለያዩ ጊዜያት ተዘግቧል። የቡድኑ አመራሮች ግን እገታውን የሚፈጽሙት አባላቱ ሳይሆኑ ሌሎች ታጣቂዎች ናቸው ሲሉ በተደጋጋሚ ያስተባብላሉ። ክርስቲያን ታደለን ጨምሮ የፖለቲካ እስረኞች ጉዳያቸው ፖለቲካዊ መፍትሄ አግኝቶ ከእስር እንዲፈቱ ፍላጎት መኖሩ ተሰማ። ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በእስር ላይ የሚገኙ ፖለቲከኞችን፣ ጋዜጠኞችንና ምሁራንን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎች ሲያሰራጩ ነበር። ይህንን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለው ሚዲያችን የደረሰው መረጃ ይጠቁማል። የኮሚሽኑ ኮሚሽነር አቶ ብርሃኑ አዴሎ ታህሳስ 11 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቦያለውን፣ አቶ ክርስቲያን ታደለን፣ ዶክተር ወንዶሰን አሰፋን፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አውግቸውንና ጋዜጠኛ ጎበዜ ሲሳይን አስጠርተው ማነጋገራቸው ታውቋል። የሚዲያችን ምንጮች እንዳረጋገጡት በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና የሲቪል ማህበራት መሪዎች ጉዳያቸው የፖለቲካ መፍትሄ እንዲያገኝ የሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸው ታውቋል። በ1997 ዓ.ም ከተካሄደው ሀገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥረዋል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በእስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካላት ጋር እየተነጋገረ ነው ብለው ምንጮች ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን በጉብኝቱ ዙሪያ በፌስቡክ ገጹ መረጃ ያጋራ ቢሆንም ሚዲያችን በሰማው የፖለቲካ ውሳኔ አስፈላጊነት ዙሪያ ላይ ግን ያለው ነገር የለም። ኢራን ለሳምንታት በዘለቀ ህዝባዊ ተቃውሞ እየታመሰች ነው። የጸጥታ ኃይሎች እየወሰዱት ባለው እርምጃ
በመቶዎች መገደላቸው እየተነገረ ሲሆን ሺዎች ደግሞ ወደ እስር ተግዘዋል። ይህ የኢራን መንግስት ተቃውሞውን ለመቆጣጠር እየወሰደ ያለው እርምጃ አሜሪካ ጣልቃ እንድትገባ ሊያደርጋት እንደሚችል ፕሬዝደንት ትራምፕ እያስጠነቀቁ ነው። ለመሆኑ ኢራን የምትተማመንበት እስላማዊው አብዮታዊ ዘብ ማን ነው? ምንስ አቅም አለው? ኢራን ጠንካራ ወታደራዊና የጸጥታ ኃይል ቢኖራትም ባለፈው በእስራኤልና በአሜሪካ በተፈጸመባት ጥቃት ክፉኛ ተጎድተውባታል። ነገር ግን አሁንም በሀገር ውስጥና ከውጭ ለሚገጥማት ኃይል እንደ መከላከያ የምትጠቀመው የኢራን እስላማዊ አብዮታዊ ዘብ መተማመኛዋ ነው። ይህ ዘብ ዋነኛ የሀገሪቱ መከታ ነው። የኢራን እስላማዊ አብዮት የምዕራባውያን ወዳጅ የነበረውን የሻህ መንግስትን ከስልጣን አውርዶ ቦታውን ከያዘ በኋላ ኢራንና ምዕራባውያን 10 ዓመታትን ያስቆጠረ ጠላትነት ውስጥ ገብተዋል። ኢራን በወታደራዊ ኃይል እየተጠናከረች በመምጣት ታካሂዷለች የሚባለው የኒውክሌር ግንባታ ዋነኛ ስጋት ከመሆኑ በተጨማሪ በመካከለኛው ምስራቅ ውስጥ ሀያል የሚባሉ ታጣቂ ቡድኖችን በግልጽ በመደገፍ ምዕራባውያን እና ወዳጆቻቸውን እንቅልፍ ነስታለች። የሀገሪቱን እስላማዊ ስርዓት ለመጠበቅ እንዲሁም መደበኛ ጦር ሰራዊቱን ለመደገፍ በሚል ከ40 ዓመታት በፊት የተቋቋመው የኢራን እስላማዊ አብዮታዊ ዘብም ዘወትር በምዕራባውያን ስሙ የሚነሳው የሀገሪቱ የጦር ክፍልም ተጠቃሽ ነው። አብዮታዊው ዘብ በተለያዩ የሽብርና የመብት ጥሰት ተግባራት ውስጥ ተሳትፏል በሚል አሜሪካና ካናዳ የጦር ክፍሉን ሽብርተኛ ብለው ፈርጀውታል። አብዮታዊ ዘቡ በአሁኑ ወቅት በኢራን ውስጥ ዋናው የጦር የፖለቲካና የኢኮኖሚ ኃይል ሆኗል። ከሀገሪቱ የበላይ መሪ አያቶላህ አሊ ኻሜኔና ከሌሎች ከፍተኛ ባለስልጣናት ጋርም የቅርብ ግንኙነት አለው። የኢራን አብዮታዊ ዘብ ከ190 ሺህ በላይ ወታደሮች እንዳለው የሚገመት ሲሆን የራሱን የምድር የባህርና የአየር ኃይል አጠናክሯል። ወሳኝ የሚባሉትን የኢራንን ስልታዊ የጦር መሳሪያዎችንም የሚቆጣጠረው ይኸው ኃይል ነው። ከዚህ በተጨማሪ በሀገር ውስጥ የሚነሱ ተቃውሞዎችን ማፈን ዋነኛ ሚናው የሆነው ባሲጅ በመባል የሚታወቀው የሚሊሻ ኃይል እንዲሁም የሀገሪቱ የኢኮኖሚ አካል ተደርገው የሚቆጠሩትን ግብረሰናይ ድርጅቶችን ያስተዳድራል። ይህ ብቻ አይደለም። አብዮታዊ ዘቡ ከኢራን ውጭ በሚንቀሳቀሰው ኩድስ ተብሎ በሚጠራው የጦር ክንፉ አማካኝነት በመካከለኛው ምስራቅ ለሚገኙ አጋር መንግስታትና ታጣቂ ቡድኖች ገንዘብ፣ የጦር መሳሪያ፣ ቴክኖሎጂ፣ ስልጠናዎችን እንዲሁም ምክር በመስጠት ተጽዕኖ ያሳድራል። አሜሪካ ኩድስ ኃይልን ሽብርተኛ ቡድኖችን በመደገፍ እንዲሁም በኢራቅና በመካከለኛው ምስራቅ በመቶዎች ለሚቆጠሩ አሜሪካውያንና የአጋር ሀገራት ጦር ሰራዊት አባላት ሞት ምክንያት የሆነ ጥቃትን በመፈጸም ትከሰዋለች። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሜ እንመጣለን። እስከዛው ሰላም ቆዩም።